በስጋ ባንፈስክስ ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ብዙ ጊዜ ቅዳሜ ላይ መቼ ነው የሚታረደው የሚል ክርክር አለ። አሁን እንኳን እየቀረ ነው የኑሮ ውድነቱ ይመስለኛል አሁን እና ቀደም ሲል ያው ሰው ከበረቱም ከምኑም እየሳበ ስለሚያርድ ጥያቄዎቹ ይበዛሉ። እነዚህ የስጋ ጥያቄዎች ናቸው። ቤተክርስቲያን አልሰራችውም ይሄንን በዚህ ቀን ዶሮ ረዱ በዚህ ሰዓት ሲያልፍ ደግሞ በግረዱ አትልም። ምክንያቱም ለምንድን ነው ስርዓቱ የነፍስ ስርዓት አይደለም። አሁን የቤተክርስቲያን ስርዓት ካለቀ በኋላ ቤት ሄደህ የምታደርገውን ነገር በሙሉ የምትወስነው አንተ ነህ። ግን ደግሞ የስርዓቱ ሌሊት ስለሆነ የቅዳሴው ስነ ስርዓት ሌሊት ስለሆነ ሁሉ ነገር ተዘጋጅቶ መጠበቅ ስላለበት እናቶች ብልሆች ናቸው እና አንዳንዴ ወደ ቤተክርስቲያን ከመጣታቸው በፊት ነገሮችን በሙሉ አቀራርበው ሰራርተው የሚመጡ አሉ። ጥንቁቆች ናቸው። አሁን ላይ ያሉ ሴቶቻችን ይሄንን ያደርጋሉ ማለት ከባድ ነው። ለምሳሌ አንድ በጣም ቺፍ የሆነ መካኒክ በጣም ማሹድ የሆነ መካኒክ አንድን መኪና በድምጹ ያውቀዋል። አቆመው ይልህና ይሄ ነገር እንትኑ ተበላሽቷል ይላል። ሲፈታ ያገኘዋል በድምጽ ማለት ነው። እኔ እናንተ የተሰጠን መኪና ዝም ብለን ልንነዳ እንችላለን። በጣም ሌላው ደግሞ መኪናው ከቆመ በኋላ ፈታቶ በግምት ሊያገኘው ይችላል። እናቶቻችንን ውሰዳቸው ወጥ ሲሰሩ ሳይቀምሱት በሽታ ብቻ ጨው እንዳለውና እንደሌለው ያውቃሉ። አሁን የኔ እናት ይሄንን ታደርጋለች። አሽተታ እንትን አንሶታል ጨምሪ ትላታለች፣ በስቷል ትላለች በማሽተት እነዚህ ሰዎች አሁን ከትንሳኤ በፊት ዶሮ ወጥ ቢሰሩ ለነዚህ ምንም ማለት አይደለም። ለመቅመስ አይገደዱ ደንታቸው አይደለም እነሱ። አሁን ላይ ከሆነ ግን በጣም ከባድ አሁን ላይ በጣም ከባድ ነው የሚሆነው እና ለማስማማት አንዳንድ አባቶች እንዳልኩ የሥርዓት መጽሐፍ ላይ አልተጻፈም። ለማስማማት ግን ቅዳሜ ከ12 ሰዓት በኋላ ቢያርዱት ችግር የለውም ነው የሚሉት። ቅዳሜ ዕለት ማለት ነው። ይበላል ማለት አይደለም። ምክንያቱም ስለማይደርስላቸው ለማስፈሰክ ስለማይደርስላቸው። ለምሳሌ አሁን ጥሩ ትሬንድ አለ በየሰንበት ትምህርት ቤቱ እና በየስብከተ ወንጌሉ ይሄንን 55 ቀን የጾሙትን ነዳያን በቤተክርስቲያን ዙሪያ ያሉ ቤተሰብ የሌላቸውን በሰፈርም ያሉ ጾሙን መግደፍ የማይችሉትን ካህናትንም ሰብስቦ ማብላት ተለምዷል። ልክ ከቅዳሴ ውጪ እነዚህን ሰዎች ሌሊት 9 ሰዓት ላይ ለመመገብ ስንት ሰዓት ማዘጋጀት አለብን? ይሄ ህሊናም የሚፈርደው ነው። ስለዚህ ምንድነው መደረግ ያለበት ማለት ነው? ቅዳሜ ዕለት ማታ ላይ እርዱን ያርዳሉ። ደግሞ አንዳንድ ጊዜ ደግሞ ምን አይነት ነገር አለ? በስጋ ባንፈስክስ ሌሊት ላይ በእርጎ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። ከዛ ጠዋት ላይ ሰራርተን እኔ አልነካም የሚል ሰው ሊገደድ አይችልም። ግን ደግሞ ዶሮ አርዶ ተጣጥቦ ወደ ቤተክርስቲያን ቢገባም ደግሞ ኃጢአተኛ ነህ ሊባል አይችልም። ስለዚህ ምእመናን እንደሚመቻቸው ሊያደርጉት ይችላሉ። ጾሙ ግን አልተፈታም። ከዚህ በተረፈ ግን ዘሎ በህማማት ውስጥ ማለት ነው የሆነ ለስጋ የሆነ ነገር በማዘጋጀት መጠመድ ግን ከቤተክርስቲያን አስተምሮ አንፃር አግባብ አይደለም። ይሄን ጥያቄ ቤተክርስቲያን የዘለለችው ለዚህ ነው። አየ ቢያስፈልገን ኖሮ ዶሮ ስታርዱ 1 ሰዓት ላይ ረዱ 3 ሰዓት ላይ ረዱ ትለን ነበር። የሥርዓት መጽሐፋችን በጣም በሚገርም መልኩ ትንሳኤው ከተከበረ በኋላ በማለዳ ወይም ጠዋት ላይ ተሰብስበው የአንድነት ማዕድ ይመገቡ ይላል። ስለ ምግብ የሚነግረን እንኳን ከትንሳኤ በኋላ ነው። ስለዚህ ይህንን እያንዳንዱ ሰው ከክርስትናው አንፃር ሊተገብረው የሚገባ ነው። ይሄ የሚያስወግዝም ነገር አይደለም።